እንዴት ናችሁ የእግዚአብሔር ቤተሰቦች? ዛሬ በድጋሚ የሰንበት ትምህርት የኮርነርስቶን ወይም የማዕዘን ድንጋይ በተሰኘው ሰንበት ትምህርት ላይ የስምንተኛውን ትምህርት የምናጠና ይሆናል። የስምንተኛው ትምህርት ርዕሱ እንደ ክርስቶስ ይላል። ከመጀመራችን በፊት ጸሎት አድርገን እንጀምራለን። እንጸልይ። ጌታ አምላካችንና አባታችን ሆይ ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። ጌታ ሆይ አሁን ቃልህን ስንነጋገር ሳለ ጌታ ሆይ ከኛ የሆነው ሳይሆን ካንተ የሆነው መነጋገር እንድንችል አንተ እንድትረዳን ዘንድ ለምንሃለን። ጌታ ሆይ ኃጢአታችንን በደላችን ሁሉ ይቅር በለን። ጌታ ሆይ አንተ እንድታስተምረን በመካከላችን በቅዱስ መንፈስ እንድትገኝ ለምንሃለን። በጌታ በኢየሱስ ስም አሜን። እሺ፣ በዚህኛው የሰንበት ትምህርት ክፍላችን ላይ የክርስቶስን መሰቀል የበለጠ ስለ ክርስቶስ መሰቀል እና በክርስቶስ መሰቀል ላይ የነበሩ ሁኔታዎችን የበለጠ የምንነጋገርና የምናብራራ ይሆናል። እናንተም አብራችሁን በመሆን ቆዩ። እሺ፣ የዛሬው ትምህርት የተወሰደው ከማቴዎስ ምዕራፍ 27 ቁጥር 31 እስከ 53 ባለው ነው። ማቴዎስ ምዕራፍ 27 ቁጥር 31 እስከ 53። ማቴዎስ ምዕራፍ 27 ከቁጥር 31 እስከ 53 ያለው እንዲህ ይላል። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የተባለው የቀሬና ሰው አገኙ። እርሱንም መስቀሉን ይሸከም ዘንድ አስገደዱት። ትርጓሜው የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባል ስፍራ በደረሱም ጊዜ በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተካፈሉ። በዚያም ተቀምጠው ይጠብቁት ነበረ። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዶች አንዱ በቀኝ አንዱን በግራ ከእነርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና፣ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራው ራስህን አድን፣ የእግዚአብሔር ልጅስ ከሆንክ ከመስቀል ውረድ አሉት። እንዲሁ ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎችንም አዳነ፣ ራሱን ሊያድን ግን አይችልም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗልና የእግዚአብሔር ልጅ ነኝ ብሏልና፣ ከወደደውስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዶች ሁሉ ያንኑ እያሉ ይነቅፉት ነበረ። ከ6 ሰዓትም እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። ይህም ማለት አምላኬ አምላኬ ስለምን ተውኸኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያም ከነርሱ አንዱ ሮጦ ሰፍነግምም ይዞ ሆምጣጤም ሞላበት፣ በመቃም አድርጎ አጠጣው። ሌሎቹ ግን ተው፣ ኤልያስ መጥቶ ያድነው እንደሆነ እኔ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተውም ከነበሩት ከቅዱሳን ብዙ ስጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ ይላል። እግዚአብሔር ይባርክሽ። እዚህ ጋር ክርስቶስ ላይ የደረሰውን መከራ ነው እያየን ያለ ነው። እሱን ከመመለሳችን በፊት ኢየሱስ የሞተው ለምንድን ነበረ የሚለውን ሀሳብ እናብራራው መልካም ነው ብዬ አስባለሁ። ኢየሱስ የሞተው ለምንድን ነው ብለን ስናስብ አንደኛ ነገር እኛን ለማዳን ነው እና የሰው ዘር የተባለውን ለማዳን ነበርና የሰው ዘር ኃጢአት እንደሚሰራ፣ በኃጢአት ውስጥ እንደሚወድቅ፣ በኃጢአት ውስጥ እንደሚጨማለቅ የታሰበው ገና ማለት ያወቁት ገና ምድር ሳይፈጠር ነበር አይደለ? እግዚአብሔር ሁሉን ነገር የሚያውቅ አምላክ ስለሆነ ማለት ነውና የዛን ሰዓት ገና ምድር ሳይፈጠር ነበረ የደህንነት እቅድ ወይ የመዳናችን እቅድ የምንለው የተዘረጋው ወይ ያንን ያወጡት ማለት ነውና ያ ዓላማ እንዲፈጸም ነበረ ክርስቶስ መጥቶ ወደዚህ ምድር የሞተው ማለት ነውና በሱ ፍቅር እኛ ከዘላለም ሞት የሚገባን ሰዎች ኃጢአተኞች የነበርን ነገር ግን ወደ ዘላለም ሕይወት ያመጣን በክርስቶስ ሞት ምን መጣው በክርስቶስ ሞት ስለሆነ በቃ አንድም ያለው
ምርጫ መሞት ነበረ እና ለዛ ምክንያት ነው የሞተው ብዬ የማስበው። እግዚአብሔር ይባርክሽ። ያው ባለፈው የትምህርታችን ክፍለ ጊዜ አንስተነው ነበር ይሄንን ሀሳብ በትንሹም ቢሆንና አሁንም ቢሆን እሱ የሞተው እኛን ለማዳን ነው። እኛ ከአዳምና ከሔዋን የወረስነው ኃጢአት ነበር በደም የሚመጣና ያ ኃጢአት እንዲሰረይ በግ ምናምን የቻሉትን እንስሳ አድርገው በዛ ላይ ከተናዘዙ በኋላ ያ ለነሱ መስዋዕት ይሆን ነበር፣ የሚቃጠል መስዋዕትና በዛ ጊዜ ካህኑ ራሱ የሚገባው እግሩን ታስሮ ምናምን ነበር ወደ ቅዱሰ ቅዱሳን ውስጥ የሚገባው የነበረውና አሁን ላይ ግን ያ ነገር የለም። ምክንያቱም ክርስቶስ በከፈለው መስዋዕትነት ነውና በቃ ዘላለማዊ ሰው ራሱን ችሎ እንዲቀጣ የሆነበት ጊዜ ነው ከዛ በኋላና ያንን ለማድረግ ሲል ነው እና ከዘላለም ሞት ነው ያወጣንና ወደ ዘላለማዊ ህይወት ነው ያመጣን፣ ተገብቶን ሳይሆን ከፍቅሩ የተነሳ ነውና የማይገባንን ክብር ያሳየበት። ለምን ተሰቀለ ለሚለው ደግሞ ኃጢአታችንን ለመሰረይ ወይም ደግሞ በቃ ከዚህ በኋላ ንጹህ እንድንሆን በሱ አዲስ ፍጥረት እንድንሆን ለማድረግ ነው ብዬ አስባለሁ። እግዚአብሔር ይባርክሽ። እሺ ሌላ ደግሞ አንድ ያየነው ትዕይንት ነበረ በዛ ሰዓት። ምንድነው ለ3 ሰዓት ያህል ቀኑ ጨልሞ ነበረ። ከ6 ሰዓት እስከ 9 ሰዓት ባለው ጊዜ ውስጥ ቀን ጨልሞ ነበረ እና ሌላ ደግሞ የቤተ መቅደሱ መጋረጃ እንደተሰነጠቀ ለ2 እንደተከፈለ እናያለን እና ይሄ ምንን ያመለክት ነበረ? ቅዱሰ ቅዱሳን ውስጥ የሚከለለው በመጋረጃው ነበርና ክርስቶስ ሲሰቀል አበቃ ሲል ነው የተቀደደውና ከዛ በፊት እዛ ቅዱሰ ቅዱሳን ውስጥ የነበረው ወይም በመጋረጃ ተከልሎ የነበረው ክፍል ታቦቱ የነበረበት ነው። ያ ታቦት ማለት ክርስቶስ ነው። እንግዲህ እዛ ታቦት ላይ ተጽፎ የነበረው 10ቱ ትእዛዛት ነበረ ማለት ነው። ለሙሴ ተሰጥተው የነበረው ሕግ ነበረ። ከዛ ግን በዛ ሲሰው ያን ነገር የሚያየው ካህኑ ነው። እሱንም ሊሞት ይችላል ምናምን ተብሎ እንደነገርኩሽ ቅድም አላህ ሰንሰለት ተደርጎለት ነበር የሚገባውና ያ ስርዓት ማብቃቱን ለማሳየት ነው። ከዛ በኋላ ያ ቤተ መቅደስ ወይም ክብር የነበረበት ቦታ ክርስቶስ በመስቀል ላይ ሲሆን በቃ ሁሉም ነገር አለቀ አይደለ? ከዛኛው ስርዓት አሁን ወደ ልባችን ያ ቤተ መቅደስ በፊት እንግዲህ የነበረው ማንም ሊያየው የማይችል ነበር። አሁን ግን ለእያንዳንዳችን ቅርብ ሆነ፣ እራሳችን ውስጥ ሆነ እና እኛ አሁን የእግዚአብሔር ቤተ መቅደሶች ነን እና መጋረጃ የተቀደደበት ምክንያት በዛ ጊዜ የነበረው በመጋረጃ ተከልሎ የነበረው የእግዚአብሔር መንፈስ ነበረ። ክርስቶስ ሲሰቀል ያ ነገር ወረደ አይደለም? ስለዚህ ከዛ በኋላ ያ ስርዓት ማብቃቱ እና ደግሞ እያንዳንዳችን ቤተ መቅደስ እንደሆንን የእሱ የተቀደሰ ቦታ እንደሆንን የሚያሳይ ነው። እግዚአብሔር ይባርክሽ። እሺ በእምነት ላይ እንጨምራለን። የቤተ መቅደስ መጋረጃ ለ2 የተከፈለበት ወይ የተቀደደበት ምክንያት ነው ብዬ የማስበው ከመጽሐፍ ቅዱሳችን ሪፈር እንድናደርግ እጠይቃችኋለሁ። መጽሐፍ ቅዱስ ላይ ዕብራውያን ምዕራፍ 10 ቁጥር 19 እስከ 20 ስናነብ ምን ይላል? እንግዲህ ወንድሞቼ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን ይላልና እህቴ ቪዮንም እንዳለችው ምንድነው በድሮ ጊዜ ወደ ቅድስተ ቅዱሳን ማንም ሰው መግባት አይችልም አይደለ? የተከበረ ቦታ ነው። ኃጢአታችን የዛ ጊዜ የነበሩ ሰዎች ኃጢአታቸው የሚሰረይላቸው ወይ ይቅር የምትባልላቸው ቦታ ነበረችና በአመት ውስጥ የሰሩት ኃጢአት እንዳለ በካህኑ በኩል ንጹህ በግ በማረድ የሚቀርብበት ስርዓት ነበርና ኢቭን ክርስቶስ ራሱ ኃጢአታቸውን ወይ የማይቀበልበት ጊዜም ሊኖር ስለሚችል በምን ይታሰር ነበር? ካህኑ በሰንሰለት ታስሮ ነበር፣ እጅና እግሩን ታስሮ ነበር የሚገባውና ምን ያህል የተቀደሰና የተከበረ ቦታ እንደሆነ በድሮ ጊዜ ራሱ መመልከት እንችላለን። በአሁኑ ጊዜ ስንመለከት ደግሞ በቃ ክርስቶስ መጥቶ አበቃ አለ፣ ያን ስርዓት ተፈጸመ ብሎ ያንን ስርዓት እንደቋጨው እንመለከታለንና ወደ ቅድስተ ቅዱሳን ማንም መግባት አይችልም ነበርና ቅዱሱን ክፍል ክርስቶስ በማን ውስጥ አደረገ? በሰዎች ልባቸው ውስጥ አደረገና ቅድስተ ቅዱሳን ውስጥ የሚቀመጠው 10ቱ ትእዛዛት በታቦት መልክ ነበር አይደለ? ስለዚህ አዲስ ኪዳን ላይ ግን ምን አለ ክርስቶስ? ትእዛዛቶቹን በልባችሁ ጽላት አይደለ እጽፋለሁ አለ ማለት ነውና ያንን ስርዓት
አስቆመው ወይ ተፈጸመ ብሎ በልባችን ውስጥ አደረገውና አሁን ወደ ቅድስተ ቅዱሳን ማንም መግባት የማይችለው የነበረው አሁን ኦልሬዲ በእኛ ልብ ከሆነ በቃ እኛ ገብተን ስለራሳችን ኃጢአት እየተናዘዝን ክርስቶስ ይቅር እንዲለን ምሕረት እንዲሰጠን መጠየቅ እንችላለን ማለት ነው። በድሮ ጊዜ ግን ምንድነው ለካህኑ ሄደው ተናግረው ወይ ንጹህ የሆነ ምንም እንከን የሌለበት ጠቦት ወይ አምጥተው ነበር አይደለ? በሱ መልክ ነበረ ኃጢአታቸው የሚሰረይላቸውና አሁን ግን ኦልሬዲ በእኛ ልብ ውስጥ ሆኗል። ስለዚህ ክርስቶስን በቃ በፈለግንበት ጊዜ ኃጢአተኝነት የሆነ በተሰማን ጊዜ በሱ ፊት ወድቀን ምሕረትን የመጠየቅ እድል እንዳገኘን ነው የሚወክለው ብዬ አስባለሁ። እግዚአብሔር ባርክሽ። በዚህ ጋር በደንብ የምናየው ሀሳብ ምንድነው? እስከዛች ሰዓት ድረስ እግዚአብሔር ለእስራኤላውያን የሰጠው ሕግ ነበረ። በጎችን በግ ለአንድ ሰው ኃጢአት ስርየት እንዲሆን ይዞ ይመጣ ነበር እና እዚህ ጋር ግን የመጋረጃውን መቀደድ የሚያሳየው እስከዛ ድረስ ጥላ ሆኖ የነበረው ስርዓት አሁን ግን ትክክለኛ ዋናው በግ ያለምን ሁሉ ኃጢአት ሊያድን የሚችል በግ እንደተገለጠ ስርዓቱ እንደተፈጸመ ምልክት የሚሆን ግልጽ ምልክት ነበረ። እሺ ወደ እሁዱ ክፍል ስናልፍ ገላትያ 3:13 እናንብብ። ክርስቲያን በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን፣ የመንፈስ ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ያደርስላቸው ዘንድ። እግዚአብሔር ባርክ። ይህንን ጥቅስ እያሰብን አንድ ታሪክ አለ። ጆን ስቶት የሚባል ሰው ስለ ክርስቶስ መስቀል ሲናገር መስቀል ባይኖር ኖሮ እኔ ክርስቲያን ልሆን አልችልም ነበር፣ ወይም ደግሞ መስቀሉ ባይኖር ኖሮ እግዚአብሔርን ለማመን በጣም ቸገር ነበር ይላል። እና ይሄ ምንድን ነው የሚያሳየው? ይህንን ሲያብራራው አንድ ሰው በዚህ ዓለም በስቃይ በሚኖርበት ዓለም ውስጥ ክርስቶስን ወይም ደግሞ እግዚአብሔርን ለማመን በጣም ነው የሚቸገረው። ነገር ግን ክርስቶስ በዚህ ስርዓቱ በመስቀል ተሰቃይቶ በመሞቱ ምክንያት በትክክል የእርሱ ፍቅር እንደተገለጸ የምናይበት ነው። ምክንያቱም ክርስቶስ በቃ ምን ማለት ይችል ነበር? በቃ ዳኑ ብሎ መናገር ይችል ነበር። ነገር ግን የእግዚአብሔር ቃል ክቡር ነው። መጀመሪያ ኃጢአት መስራት ሞት እንደሚያመጣ ነግሯቸው ነበር እና እዚህ ጋር ግን ክርስቶስ እኛን ለማዳን ሲል በትክክል አምላክ የሆነውን ልጁን የሰው ስጋ ለብሶ እንዲመጣና እንዲሞት ፈቀደ እና ይሄ አሁን በስቃይ በምንኖርበት ዓለም ውስጥ ክርስቶስ እንድናምን የሚያሳምነን ሀሳብ ነው ብዬ አስባለሁ። እዚህ ላይ የምጨምሩትን ሀሳብ ካለ ዋካቸው። ያው አንቺ እንዳልሽው በእርሱ ላይ እምነት እንዲኖረን ነው ይህ የሚረዳን። ቃሉን የሚፈጽም አምላክ እንደሆነ እንደማያረፍድ በህይወታችን የምናይበት ክፍል ነው። ምክንያቱም የተናገረውን ነገር ሆኖ ያሳየበት ጊዜ ነው እና ባያደርገው ኖሮስ አሁን እኛ እውነት አምነን እንከተለዋለን ወይስ እንደው ማምለክ የሆነ ሃይማኖት ውስጥ መግባት ስላለብን ወይ የሆነ ነገር መከተል ስላለብን ነበር የምናደርገው? ግን ሆኖ አሳየን፣ ቃሉን ተግብሮ አሳየን እና አሁን እሱ ላይ ያለን እምነት እስከ መጨረሻው ሊሆን ይችላል። ምክንያቱም ከዚህ በፊት የተናገራቸውን ነገሮች አድርጎ አሳይቶናል። አድናችኋለሁ፣ ከሰው ተወልጄ እንደ ሰው ሆኜ አድናችኋለሁ ብሎ ነበር በመስቀል ሞት። እንደ ሰው ሆኖ መጥቶ አድኖናል እና እምነታችንን ይጨምርልናል፣ የክርስትናችንን ሌቭል ማለት ነው። እግዚአብሔር ባርክሽ። እሺ ምንድነው ክርስቶስ ቃሉ እውነተኛ ነው። የሚያደርጋቸው ነገሮች ሁሉ የሚናገራቸው ነገሮች እውነተኛ ነው እና ለምሳሌ ፍጥረታትን ማለት የተፈጠርንባቸውን ቀናቶች መንገዶችን ስናይ ክርስቶስ ይሁን እያለ ነበር አይደል ሲፈጠር የነበረው እና እዚህ ጋር ኃጢአታችን የኛን ይቅር ለማለት በቃ
ወይ ነጽታችኋል ወይ ይቅር ተብላችኋል የሆነ ነገር ቃል ማውጣት ይችል ነበር። ግን ሞር የሰው ልጅ የሚረዳው በዚህ ዘመንም አስተውለን ከሆነ በተግባር የተደገፈ ነገር ሰዎች ብዙ ጊዜ እንትን ይላሉ አይደለ? ለምሳሌ ፍቅር በቃ እኔ አንድን ሰው ክርስቶስን እወደዋለሁ እያልኩኝ በአፍ ብቻ ሆኖ ተግባሪ ክርስቶስን መውደድ ካልሆነ ማለት ክርስቶስን መውደድ ማለት እሱን ደስ የሚያሰኘው ነገር ማድረግ ማለት ነው አይደለ? እና ክርስቶስን ደስ የሚያሰኘው ነገር አላደረኩም ማለት በቃ አልወደውም ማለት ነው። እና እንደዛው ነው በተግባር የሚገለጽ ነገር ሞር አንድን ሰው ወይም አንድን ነገር እንድናምን ወይም ስለዛ ያለን አመለካከት እንዲጨምር ያደርጋል በሚለው ነው ክርስቶስ መጥቶ ለኛ በተግባር ያሳየ ነገሮችን እንጂ ባፉ መናገርና ማድረግ አቅቶት አይደለም የሚለውን ተረድቻለሁ። እዚህ ላይ ሀሳብ ለመጨመር ያህል እግዚአብሔር በአካል ክርስቶስን መላኩ ለቃሉ ታማኝ መሆኑን ነው አንድ የምናሳይበት። ይህም ማለት እምነታችንን እንደሚጨምርልን የተናገረውን ነገር እንደሚፈጽም የምንረዳበት ነው። ሌላው ደግሞ ክርስቶስ መጀመሪያ የተናገረው ቃል ነበረ። ምንድነው? ይቅርታ፣ ክርስቶስ መጀመሪያ በበግ መስዋዕት መልክ አድርጎ ክርስቶስ እንደሚመጣ ምሳሌ አድርጎልን ነበረ። ይሄ ምንድነው የሚያመለክተን? ሰው በመጀመሪያም እግዚአብሔር ቃሉን ተናግሮ ኃጢአት ውስጥ ገብቷል። ነገር ግን በምርጫው እግዚአብሔርን ፈልጎ እንዲያመልክ እድልም እየሰጠ ህይወትን በምርጫ እንድንመርጥ እድል እያሳየን ነው ብዬ አምናለሁ። እሺ፣ ወደሚቀጥለው ቁጥር ስናልፍ ማርቆስ 10:17 እና 21 እናነባለን። እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ ብሎ ጠየቀው። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትህንና እናትህን አክብር አለው። እርሱም መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሬ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመህ ና ተከተለኝ አለው። እዚህ ጋር በመስቀል ራሱን ህይወቱን ሲገልጽልን እነዚህን የተናገራቸውን ነገሮች ማሰብ ይኖርብናል። ስለ እምነት፣ ስለ ተስፋና ስለ ፍቅር የተናገረው ነገር በአካል እምነት መጀመሪያ በተናገረው ነገር ላይ እንዲኖረን፣ ከዛ ደግሞ ይመጣል የተባለው ይህ ክርስቶስ እንደመጣ ተስፋው እንደሚፈጸም አሳይቶናል። ከዛ ደግሞ ፍቅርን በቃል ብቻ ሳይሆን በተግባር አሳይቶናል እና ከዚህ የሚበልጥ ፍቅር የለም እስኪባል ድረስ የክርስቶስ ፍቅር በተግባር የተገለጠ ነው እና እዚህ ላይ የምትጨምሩት ሀሳብ ካላችሁ? እሺ፣ ክርስቶስ ስለ እምነት፣ ስለ ተስፋ፣ ስለ ፍቅር እንዲሁም ስለ ይቅርታ ተናግሮ ነበር እና ምንድነው እኔ የምጨምረው ሀሳብ እነዚህ ነገሮች በህይወታችን እኛ መተግበር አለብን ብዬ አስባለሁ። ክርስቶስ እነዚህን ሶስቱ ነገሮች ያለ ምክንያት አይደለም እና አብዛኛውን ጊዜ ዋና ነገር ናቸው ተብሎ ይታሰባል እና እነዚህ ነገሮች ክርስቶስ እያንዳንዱ ነገሮች እነዚህን ሲያደርግ የነበረው ምንድነው? አንደኛ ለእኛ አርአያ ለመሆን ነበር እና እኛም በምድር ላይ እምነት ሊኖረን ይገባል፣ ፍቅር፣ ተስፋ እና በእነዚህ በሶስቱ ነገሮች መኖር እንዳለብን ተረድቻለሁ ማለት ነው እና ዋና የምንላቸው ነገሮች ናቸው ብዬ አስባለሁ። እግዚአብሔር ባርክሽ። እሺ፣ እዚህ ላይ ሀሳብ አለሽ? ያው እንዳለችው ነው። በምድር ስንኖር እንግዲህ እምነት ሊኖረን ይገባል። ምክንያቱም የሚኖረንን ነገሮች በሙሉ በእምነት ነው የምናደርገው። አሁን ለምሳሌ ተማሪዎች ከሆንን የምንማረው ነጋችንን ተስፋ አድርገን ነው አይደለም? ስለዚህ ነገ እኮ ምን እንደሚፈጠር አናውቅም፣ ግን ደግሞ ዛሬ ላይ እንማራለን። ስለዚህ ፍቅርም ደግሞ ልክ እንደዚሁ ነው። እሱ በአጋፒያዊ ፍቅር ነው ይወደደናል፣ ወይም ደግሞ ወረት በሌለው ምንም አድርገንለት ሳይሆን እንደዚሁ በቃ እንዲሁ በነፃን ይወደደን እና እነዚህን ነገሮች እያሰብን መኖር አለብን በህይወታችን ብዬ አስባለሁ። ምክንያቱም
እሱ እነዚህ ነገሮች አድርጎ አሳይቶናል። ለኛ ትምህርት ሆኖ ነግሮ አይደለም እንትን ያለን ሆኖ በዛ ቦታ ተገኝቶ ነው ያደረገልንና እኛም እነዚህ ነገሮች ተረድተን ራሳችን ማስተካከል ከሱ ጋር ያለን ግንኙነት ማስተካከል አለብን ብዬ አስባለሁ። እግዚአብሔር ይባርክሽ። እሺ ቀጥሎ ያለው ደግሞ ዕብራውያን ምዕራፍ 12 1 እና 2 ነው። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፈተናችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። እግዚአብሔር ባርክ። እዚህ ጋር አንድ ጥያቄ እዚህ ምላለ ነው በቴሌቪዥን በቤታችሁ ናችሁ ለምትመለከቱን ሰዎች ክርስቶስ የእምነታችን ጀማሪና ፈጻሚ የተባለው የሱን ተግባር በሙሉ ጨርሶ ፈጽሞልናል። በመስቀል ላይ የሚፈለግ ማድረግ የሚችለውን ነገር በሙሉ አድርጎ ለሰው ልጅ መዳን ምክንያት ሆኗል እና ይህንን ያደረገበት ምክንያት በመለኮታዊ ብርታቱ ነው ወይስ በሰው ባህሪ ወይም በሰብአዊ ብርታቱ ነው ወይስ በሁለቱም ብርታቱ ነው? እናብራራለን። እያሰባችሁበት ጠብቁን። እሺ እዚህ ያለን እንቀጥላለን። እሺ እኔ የሚመስለኝ በሁለቱም ነው እላለሁ። ምክንያቱም ኢየሱስ መጀመሪያ ሲወለድ በስጋና በደም ነበር የተወለደው። መንፈሳዊ ሆኖ አይደል ነበርም የተወለደውና በሰዋዊ መልኩም ራሱን ሲቋቋም ነበር። ሲገረፍ ሲመታም በሰብአዊ መልኩ እንትን ሲል ነበር፣ ሲቋቋም ነበር። ስድቦቹን ደግሞ እንትኖቹን ደግሞ የራሱ ብቸኝነቱን ደግሞ በመለኮታዊ በኩል እየጸለየ ነበር በውስጡ። ያዝ ደግሞ በመጸለዩ ደግሞ አገዘው በመቋቋም። እሺ ኬቨን ወደ እምነት እንመጣለን። እኔ እንኳን መለኮታዊ ኃይል ተጠቅሟል ብዬ አላስብም። በኖርማል ነው ያለፈው ብዬ ነው የማስበው። ምክንያቱም መለኮታዊ ነገሮችን ቢጠቀም ሜቢ ከዛ ላይ ይወርድ ነበር ከመስቀል ላይ ወይ እንዳያመው እንትን አለ አይደል ፔን እንዳይኖረው ማድረግ ይችል ነበርና እኔ ይሄንን ነገሮች ተጠቅሟል ብዬ እኔ አላስብም። በኖርማል ሰው በሆነ መንገድ ነው እነዚህ ነገሮች የተቀበለው ብዬ ነው እኔ የማስበው። እሺ እዚህ ላይ የምጨምሪውን ሀሳብ ንገሪና ከዛ ወደ ጠቅለል እናደርገዋለን። እኔ የማስበው የሁለቱም ጥምረት አለበት ብዬ ነው የማስበው እና መለኮታዊ ብርታት ስንል አቅም ወይ እገዛ እንደማለት ነው እና መለኮት ስንል ያው እግዚአብሔር ወልድና መንፈስ ቅዱስ ያለበት ጥምረት ነው እና በዚህ ሰዓት ላይ ክርስቶስ ወልድ ነው አይደለ እንደ ሰው ሆኖ የመጣው ወደ ምድር እና እግዚአብሔርም መንፈስ ቅዱስም አብረው ሲያግዙት ሲረዱት ብርታት ሲሆኑት ነበር እናያለንና ይሄ ሞር ግልጽ እንዲሆንልን ምን መጠቀም እንችላለን? ሄዶ ወደ ፍርድ በቀረበበት ሰዓት ራሱ የሚመልሳቸው መልሶች ራሱ ከሱ ዘንድ ሳይሆኑ ከመንፈስ ቅዱስ ዘንድ ነበረና እያንዳንዱ በሱ ዘንድ ተጠቅሞ መንፈስ ቅዱስ ነበር ሲናገር የነበረውና እግዚአብሔርም አብሮት ነበረ እና ይሄ የእግዚአብሔር ወይ የመለኮት ብርታት ብለን ልናስበው እንችላለን ብዬ አስባለሁ። ሌላው ደግሞ በሰብአዊ ስንል ያው እንደ ሰውኛ ያማዋል፣ ሲመታም ያማዋል፣ ሲተፋበትም እንደ ሰው እኛ እንዳለን አእምሮ ይሰማዋል። ነገር ግን በዛም ራሱን ምን ለማድረግ እየሞከረ ነበር? ያም ራሱ ብርታት ነበረው ማለት ነው እና የሁለቱ ጥምረት ሲሆን ደግሞ አሪፍ የሆነ እንዲኖረው አድርጎታል። እግዚአብሔርም አብሮት ስለነበረ አሪፍ የሆነ እንዳይሳሳት መስመሩን እንዳይስት ዓላማውን እንዳይስት ረድቶታል ማለት ነው። ግን ሰብአዊ ብቻ ቢሆን ኖሮ በቃ በሰብአዊ ብቻ ሜቢ አንዴ ስንመታ
ራሳችንን ኮንትሮል ልናደርግ እንችላለን። ከዛ የተለያዩ ነገሮች ሲደማመሩብን ግን ምን ልንል እንችላለን? መስመራችንን ስን እንችላለን። የተለያዩ ቃላቶችን ልናወጣ እንችላለን። ግን የእግዚአብሔር አብሮነት መንፈስ ቅዱስ አብሮን ሲኖር ያን ነገር ማኔጅ እንዴት ማድረግ እንዳለብን የሚረዳ መንፈስ ሲኖር ሁለቱም ጥምረት ይሆናል ብዬ አስባለሁ። እግዚአብሔር ባርካችሁ። እዚህ ላይ ሁለት ሀሳብ ተነስቷል። ክርስቶስ መለኮታዊ ኃይሉን ተጠቅሞ ነው ወይ ክርስቶስ መለኮታዊ ብርታቱን ጭራሽ አልተጠቀመም ብላናለች። ኢቨን መለኮታዊ ብርታቱን ወይም ደግሞ የሰዋዊ ወይም ሰባዊ ብርታቱንም ተጠቅሟል የሚል ሀሳብም አለና ይህን ለማብራራት እዚህ ጋር መለኮታዊ ኃይል ያልነው ምኑን ነው የሚለውን ማብራራት ይጠበቅብናል። ክርስቶስ መለኮታዊ ኃይሉን ተጠቅሞ ያ ነገር እንዳያመው ወይም የሆነ ሱፐርናቹራል የሆነ ነገር መጠቀም ይችል ነበር። ነገር ግን ያንን አልተጠቀመም። ይጠቀም የነበረው ምንን ነው? ይጸልይ ነበረ። መንፈስ ቅዱስን ይጠይቅ ነበረ። በውስጡ ከእግዚአብሔር ጋር ሲነጋገርና የነበረበት ጊዜና ጊዜ ያጠፋው ከእግዚአብሔር ጋር በመነጋገር ያሳለፈው ጊዜ ያን በመንፈሳዊ እንዲጠነክር እንዲበረታ አድርጎታል። ነገር ግን ሱፐርናቹራል የሆነ አቅምን አልተጠቀመም ነበር። እንደኛው ሰባዊ ነበረ። የስጋዊ ድክመት ነበረው። ሲታመም ፔኑም እያንዳንዱ ነገር ነበረ እና ይሄን በዚህ እንደመድሟለን ይሄንን ሀሳብ። ሌላ የሚቀጥል ኢሳይያስ ምዕራፍ 53ን እናነባለን። ኢሳይያስ ምዕራፍ 13ን እያወጣን እዚህ ጋር እንድናየው የሚፈለገው ሀሳብ ምንድን ነው? የበጉን ወይም የቤተ መቅደስ ስርዓት እግዚአብሔር ለእስራኤል ሕዝብ ሰጥቷቸው የነበረው የኃጢአትን የማስተሰረይ ስርዓት በምን ይገናኛል የሚለው እንድናይ ነው። እሺ ኢሳይያስ ምዕራፍ 53ን ሄቨን። ነገር ግን ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ። በእርሱ ላይ የወደቀ ቅጣት ለእኛ ሰላም አመጣልን፣ በእርሱ ቁስል እኛ ተፈወስ። እሺ እዚህ ላይ ሀሳብ ከሄቨን ጀምር። በድሮ ስርዓትና በአሁኑ ስርዓት ወይም ደግሞ በመስዋዕትነት ስርዓትና በክርስቶስ በመሞት ላይ ያለው ግንኙነት ምንድን ነው? ግንኙነቱ ነው። ኦኬ ግንኙነቱ ምንድን ነው? ያም መስዋዕትነት ነበረው። ይሄም በመስዋዕትነት ያኛው በየጊዜው የሚታደስ ነበረ። ይሄ ግን ዘላለማዊ ነው። ነገር ግን የሁለቱ አብሮነት ሁለቱም መስዋዕትነት ነበረባቸው በውስጣቸው። እዛ ጋር በጉ የሚወክለው ክርስቶስን ነበረ እኮ እንጂ እንስሳነቱን አልነበረም። ያኔም ቢሆን ወደፊት የሚመጣው በግ እያለ ብዙ ጥቅሶች አሉ በበግ ሲመስለው በየዋህነት ምናምን ሲመስለው እና ያ በግ የሚለው ክርስቶስን ነበር። ያኔም ቢሆን ያው መስዋዕትነት ሆኖ እንደሚመጣልን የሚያሳይ ነበረ ማለት ነው። እና ይሄንን ነው በዚህኛው ጥቅስ ላይ ደግሞ የሚያሳየን 3 ነጥቦች አንሱ ይላል አይደለ? በእርሱ ቁስል እኛ እንደተፈወስን ነው የሚያሳየን። ማለትም በቀላል ዋጋ አይደለም እኛ የተፈወስ ነው። ነገሮች በገንዘብ ሊተመኑ ይችላሉ፣ በነገሮች በሁኔታዎች ሊተመኑ ይችላሉ። ግን የኛ መዳን እስከ መጨረሻው ነው። የሆነ ገንዘብ የማይመጥ ነው። በቃ እስከ መጨረሻው የተወደደ አይነት ፍቅር ያለን ሰዎች ነን። ምክንያቱም ለኛ ሲል መስዋዕትነት የሆነ አምላክ ነው ያለን እና ትልቅ መስዋዕትነት ነው። ነገሮችን ሁኔታዎችን በገንዘብ እንለካ ይሆናል። አንድ ዕቃ ብንሰብር ያንን ነገር በሌላ ብር እንተካዋለን። ይሄ መስዋዕትነት ግን በብር የሚተካ አይደለም። እስከ መጨረሻው በቃ አንድያ ልጁን የላከበት እኛም በዛ ልክ መወደዳችንን ያየንበት የመስቀል ስርዓት ነውና በእርሱ ቁስል እኛ እንደተፈወስን የሚነግረን ጥቅስ አንደኛው ፖይንት ነው ብዬ አስባለሁ። እሺ እግዚአብሔር ይባርክሽ። እሺ በእምነት እዚህ ላይ ያሳው
እሺ እሷ አንደኛውን ሀሳብ አንስተዋለች። በእርሱ ቁስል እኛ እንደተፈወስን አነሳችና እኔ ደግሞ ማነሳው ስለ በደላችን ደቀቀ ይላልና ስለኛ በደል እንደደቀቀ እንመለከታለን መጽሐፍ ቅዱስ ላይ እና መድቀቅ ዝም ብለን ጀስት ኖርማሊ የምናስበው ወይ የምናወራው ነገር አይደለም። በጣም የሚያም ነገር ነው። እንደ ሰው ይሄ አሁን እኛ የያዝነው ስጋ ሲደቅ ስንባል ራሱ የሆነ የሚሰቀጥጥ ወይ የሚያስፈራ ነገር ነው አይደለ? እና የሆነ እኛ ባንደቅ ራሱ የደቀቀ ሰው ምናምን ብቻ የሆነ በጣም እንትን ይላል አይደለ? ቃሉ ራሱ ያስፈራ ፔንፉል ነው። እና ክርስቶስ ለኛ ኃጢአት ለኛ እኛ ምንም ለማይገባን ሰዎች እንኳን ሲደቅልን እንመለከታለንና ከነጥቦቹ ውስጥ አንዱ መድቀቅ ነው ብዬ አስባለሁና ታዲያ ለዚህ ለደቀቀልን አምላክ እንደዚህ በጣም ፔንፉል የሆነ ነገር ለተቀበለልን አምላክ እኛ ምን ያህል ነው ለሱ የምንሰጠው ምላሽ ምንድነው የሚለው ራሳችንን በቤትም ያለነው ራሳችንን መጠየቅ እንዳለብንና ሁሌ ለሱ መልካም ነገሩን መመለስ እንዳለብን እንረዳለንና በዚህ እድሜያችን ብዙ ነገሮች ሊያጋጥሙ ይችላሉና ግን ክፉ ነገር እንድናደርግ ሊገፋፉ የሚችሉ ብዙ ነገሮች አሉ አይደለ? እንደ ታዳጊ እና በዛ ሰዓት ግን ምንድነው ክርስቶስ ስለበደላችን መድቀቁን ስለኔ እኮ ነው የደቀቀው ለኔ እኮ ነው ቁስለኛ የሆነው አይደለ? ለኔ እኮ ነው የሚለውን ብዙ ነገሮች እያሰብን ለሱ መልካም ነገሮችን መመለስ እንዳለብን ተምሬያለሁና ሁለተኛው ፖይንት መድቀቅ ስለበደላችን መድቀቅ ነው ያስባለሁ። እሺ ክርስቲያን እንደዚህ ግንኙነታቸውን የበጉን ስርዓትና የቤተ መቅደሱን ስርዓትና የክርስቶስን መሞት ግንኙነት አድርገህ ጨምረህ ንገረን። ግንኙነታቸው በሁለቱ በኩል እንትን ነው። ሁለቱም እኛን ለማዳን ነው፣ ከኃጢአታችን ለማንጻት ወደሱ ኃጢአት በደል ስንሰራ ወደሱ ለመመለስ ዝም ብለን ሳንናዘዝ ብለን ብንጸልይ ብንቀጥል ሃይማኖታችንን እንደማይቀበለን ተነግሮናል። ግን በበጉ በኩል ተናዘን ይቅርታ ብለን መመለስ እንችላለን። በክርስቶስ በኩልም ደግሞ ለዘላለም ያ በጉ በየጊዜው ስናጠፋ በየጊዜው የምናደርገው አሁን ክርስቶስ ደግሞ ሲያደርግልን ለዘላለም ግንኙነታቸው ሁለቱም መስዋዕት። እግዚአብሔር ባርካችሁ። እዚህ ላይ ሀሳቡን ለመጠቅለል ያህል ክርስቶስ የበጉንም ስርዓት ስናይ የክርስቶስ የሞተበትንም ስርዓት ስናይ ደም ፈሶ ነው አይደል የዳነው እንጂ እንዲሁ በቀላሉ በቃል ብቻ አይደለም የዳነው። ፔንፉል በሆነ ዌይ ነው እግዚአብሔር ሊያድነን የወደደውና እሱን እናያለን። በበጉ ስርዓትም ቢሆን ደም ሳይፈስ ስርየት አልነበረም። ያ ደም ግን የሚያመለክተው እንዲሁ የበግን ደም ሳይሆን የክርስቶስን ደም ነበረ። ያ ንጹህ የሆነውን የእግዚአብሔርን በግ ነበር የሚያመለክተው። የመጨረሻ ሀሳብ ኢያሱ 24 ምዕራፍ 15 ላይ ሄቨን አንብቢልን። ክርስቶስን እንዴት በእርግጠኛ ሆነን ክርስቶስን እንዴት ማምለክ እንዳለብን እግዚአብሔርን በሙሉ ልባችን እንዴት ማምለክ እንዳለብን የሚጠቁም ጥቅስ ነው። እንዲህ ይላል፣ እግዚአብሔርን ማምለክ የማይፈልግ መስሎ ከታች ግን የቀድሞ አባቶቻችን ከወንዙ ማዶ ካመለኳቸው አማልክት ወይም ከምድራቸው የምትኖሯቸው አሞራውንና ከሚያሳዩቸው አማልክት ታመልኩ እንደሆነ የምታመልኩትን ዛሬውኑ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን ይላል። እግዚአብሔር ባርክሽ። ኢያሱ በዚህ ጥቅስ ላይ ወደ ከነዓን እየገቡ እያለ የተናገረው ሀሳብ ነበረና አሁን ላይ ወስኑ። ምንድነው? እግዚአብሔርን የምታመልኩ ከሆነ እግዚአብሔርን ለማምለክ ወስኑ፣ እኔና ቤቴ እግዚአብሔርን እናመልካለን። ካልሆነ ግን አባቶቻችን በወንዝ ማዶ ያመልኩ የነበሩትን አምላክ አምልኩ ይላቸው ነበርና እዚህ ጋር ያሻገራቸውን አምላክ ማሰብ ነበረ የሚችሉት። እኛ ግን አሁን ላይ ከዛም በላይ የሆነው በኃጢአት ከመጥፋት ወደ መዳን ያሸጋገረንን አምላክ ላይ እርግጠኛ ሆነን
እግዚአብሔርን ማምለክ እንድንችል ትምህርት ይሆነናል ማለት ነው። የመጨረሻ ሀሳብ ካላችሁ? እሺ ሰንበት ትምህርታችን ላይ እንደ ጥያቄ አድርጎ የሚያስቀምጥልን ምንድነው? በመስቀል ላይ የሆነውን በአእምሮዬ በመያዝ ዛሬ በክርስቶስ ተጽዕኖ ስር መኖር የምችለው እንዴት ነው ይላልና፣ ክርስቶስ ያው መስቀል ያደረገልን ነገር እናውቃለን፣ ተማርን እና ያንን ነገር ታዲያ በጭንቅላታችን ወይ በአእምሯችን በመያዝ እንዴት ነው በክርስቶስ ተጽዕኖ ስር ልንወድቅ ወይ ልንሆን የምንችለው የሚለውን ስናስብ ቀለል አድርገን እንዲገባን ምንድነው አንድ ሰው ለኛ በጣም ብዙ ሳክሪፋይስ ከፈለልን ቢባል ያንን ሰው ላለማሳዘን ነው አይደለ ጥረት የምናደርገው፣ ምክንያቱም ለኛ ያልሆነው ነገር የለም። ክርስቶስ ግን ያንን ሞት የሞተ ለምንድነው? እኛን ከኃጢአት ለማንጻትና እኛን ወደሱ ለማቅረብ ነበርና ወደ ክርስቶስ ተጽዕኖ ስር ልንኖር የምንችለው ምንድነው? በየቀኑ የእግዚአብሔርን ቃል በማንበብ በመጸለይ ሞር የሱ ፍቅር የሱ ምህረት ቸርነቱ እየተረዳን እንመጣለን። ሞር እግዚአብሔርን ስንረዳው በእግዚአብሔር መጽሐፍ ቅዱስ ውስጥ ራሱ ስናነብ ራሱ ማን እንደሆነ እግዚአብሔር ራሱ ያሳየናል፣ ይገልጽልናል እና በዛ ከክርስቶስ ጋር ያለንን ግንኙነት ማጥበቅ እንችላለን ብዬ አስባለሁ። እግዚአብሔር ይባርክሽ። ክርስቲያን ጨምሮ ሀሳብ አለ ወይ? በቃ እንደሷ እንዳለች ሁልጊዜ በመጸለይ ተመርከን በቃ መጽሐፍ ቅዱሶችን ይዘን ዓለማዊ ነገርን ትተን በቃ የብቸኝነት ከእግዚአብሔር ጋር የሚሆን ሰዓት ቢኖረን ከሱ ጋር አብረን እንቀርባለን። በጣም ግንኙነታችንን እንዲጠነክር ያደርግልናል። ከሁሉ በላይ ደግሞ ጊዜ ወስደን በቀን ሰንበት ትምህርታችን እንደሚመክረን በቀን ውስጥ ለተወሰነ የጽሞና ሰዓት ወስደን የክርስቶስን መሞት የክርስቶስን መሰቀል በመጨረሻ ጊዜ የነበሩትን ሁኔታዎች በማሰላሰል ወደ እሱ እንድንቀርብ እሱ ለእኛ ያደረገልን ነገር እንድናስተውልና የእውነት የተደረገልንን ፍቅር ማስተዋል እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርካችሁ። ብፁዕ የሰንበት ቀን እግዚአብሔር የባረካት የፍጥረት መታሰቢያ ሁለመና የሚያርፍባት ፈቃዴን ከማድረግ ልጠብ ካንተ ብቻ ልስማ ልማር መፈጠሪ መቤዠቴ ወደ ኋላ ዙሪ ላስብ የበደለ በሁሉ በድሏል ብለሃልና እምነት ቢሆን ጸጋ ሕግን አይሽሩምና ባንተ ያለኝን ፍቅር ላሳይ በመታዘዝ ልኑር። ለእግሬ መብራት ለመንገዴም ብርሃን ይሁን ጸጋ ወደ መታዘዝ አንተን ወደ ማክበር ይምራኝ ፈቃዴን ከማድረግ ልጠበቅ ካንተ ብቻ ልስማ ልማር መፈጠሬ መቤዠ
ቤዣቴን ወደ ኋላ ዞሬ ላስብ። ሰንበትህን ስጠብቅ ዲያብሎስ መጣና ሾካለኝ፣ ከብዙኃን ጋር ገፋኝ። ድሮስ እውነት ሰው መች አላት? ጥቂቶች ብቻ ተቀበሏት። ቅዱስ ብፁዕ የሰንበት ቀን እግዚአብሔር የባረካት የፍጥረት መታሰቢያ ሁለመና የሚያርፍባት ፈቃዴን ከማድረግ ልጠበቅ ካንተ ብቻ ልስማ ልማር መፈጠሬን መቤዠቴን ወደ ኋላ ዞሬ ላስብ።